ወገቡ ላይ ችግር አጋጥሞት ነው እና እርዳታችሁን ፈልጌ ነው የመጣሁት። ውድ ኢትዮጵያውያኖች፣ ኤርትራውያኖች እህት ወንድሞቼ፣ ኦፕራሲዮን ካልሆነ ልጄ መራመድ አይችልም። ገና የ3 ወር ልጅ ህፃን ነው እና እርዳታችሁን ፈልጌ ነው የመጣሁት እህት ወንድሞቼ። እሺ አሳያቸዋ ልጁ። እሺ እና ምን ያህል እንደሰበሰብሽ እና ምን ያህል እንደቀረሽ በዝርዝር በደንብ ተናገሪ። እሺ አቡዬ፣ የተጠየቁት $6500 ነው። $1000 ብቻ ነው እጄ ላይ ያለው። አሁን ያለን ጊዜ ያ ቀን ጊዜ ብቻ ነው። $1000 ብቻ ነው ቤሩት ላይ የሰበሰባችሁት እስካሁን? አዎ እጃችን ላይ የገባው እሱ ብቻ ነው። እሺ የሐኪም ማስረጃ እና ሆስፒታሉ 6500 የጠየቀበትን ኮቴሽን ማየት እንፈልጋለን። የምትገኘው በቤሩት ነው። ኦኬ በቃ እንዳይዘጋ። እሺ በቃ ያው እንዳያችሁት ነው እህት ወንድሞቼ። ይሄ ካልተሰራ መራመድ አይችልም ልጄ እና እርዳታችሁ ያስፈልጋል። ማን ነው ማሪ? ስምሽ ማን ነው? እኔ ቤተልሔም። ቤተልሔም የት ነው የምትኖሪው? ቤይሩት። ስራ የለሽም? እርጉዝ እያለሁ የ2 ወር ከ15 ቀን ጀምሮ እስካሁን ድረስ ስራ ሰርቼ አላውቅም። ከዛ በፊት መዳም ቤት ነበር የምትሰሪው? አይ ተመላላሽ ነበር የምሰራው። እሺ ልጅሽ አሁን ስንት ወሩ ነው? 3 ወሩ። እና መቼ ኦፕሬሽኑ መደረግ አለበት አለ ዶክተር? ያው የ2 ወር ጊዜ ነበር የሰጠኝ። 1 ወሩን ያው እርዳታ ድርጅቶች ስፈልግ ቆየው። አሁን ደግሞ የ1 ወሩን ጓደኞቼ ግሩፕ ከፍተው ምናምን እየሰበሰቡ ነበረ። እቺ 10 ቀኗን ያው የተገኘው $1000 ብቻ ነው እስካሁን። የቀረው 20 ቀን ነው አቡዬ። እሺ እኔ የምፈልገው አሁን ወረቀቱን ዶክተር ይሄን ያህል ገንዘብ በዚህ ቀን ያስፈልጋል ያለበትን ወረቀት ላኪልኝ። ቪዲዮ ሰርቼ ሰኞ ጠዋት ጋይስ ምን ትላላችሁ? ሰኞ እንሰብስብ። ዛሬ ምንድን ነው? አርብ። እሺ ነገ ቪዲዮ በሰራ ጠዋት ነገ ትመጣላችሁ፣ ሁላችሁም ትገኛላችሁ፣ ታግዛላችሁ። ቃል ግቡልኝና እኔ ይቀበላለሁ። ህፃን ልጅ ነው። እኔ በጣም ብዙ 47 የተመዘገቡ ሰዎች አሉብኝ፣ ግን ህፃን ልጅ ደግሞ 20 ቀን ብቻ ነው ያለው። በዚህ 20 ቀን ውስጥ ካልተደረገ በቃ መራመድ አይችልም ነው ያሉኝ ሐኪሞቹ። የተጠየቅኩት ብር ደግሞ ብዙ ስለሆነ ነው ወደ እናንተ የመጣሁትኝ እና ኢትዮጵያውያኖች፣ ኤርትራውያኖች እርዱኝ፣ እባካችሁ እርዱኝ፣ ለህፃን ልጅ አምላክ ስትሉ። እሺ በቃ ተቀብለናል። ይኸው ኮመንታተር እንግዲህ እኔ አይደለም ወስነው እነሱ ናቸው። አዎ እንረዳለን ብለዋል። ስለዚህ ነገ ጠዋት ቪዲዮ ሰርቼ እለቃለሁ። ከዛ ከሰዓት ላይ ትመጫለሽ። እኔ አሁን ከአንቺ የምፈልገው የሐኪም ማስረጃ እና ሐኪም ቤቱ የጠየቀው ዋጋ የተገለጸበት ኮቴሽን እና ባንክ አካውንት። እሺ እነዚህ እሺ አቡዬ። ባንክ አካውንቱ እንዴት እንደሆነ አታውቅም መሰለኝ። እሱን ነገር አንቺ ነገር እኔም አላውቅም። እንዴት እዚህ አሁን በምንድን ነው የሚላከው ወደ ቤት? ያ ነገር ግልጽ እንድታደርጊላት ትፈልጋለች። ባንክ አካውንት የለሽም አንቺ? መኖሪያ ፈቃድ የለሽም ቤይሩት ላይ? ገና አልተሰራም ወረቀቴ። እና በማን አካውንት ነው ታዲያ የሚሰበሰበው? ኦኬ በቤይሩት ማለት እሷ ግልጽ እንዲሆን የምትፈልገው በምንድን ነው የሚላከው? በባንክ ከሆነ ችግር የለውም። አይዲ እንፈልጋለን፣ እሱ ችግር የለውም። ያኔ ታማኝ ሰው አለ የምታውቀው እኛ የምናውቀው። ግን በምን አካውንት ታምጣና እኛ በኢትዮጵያ ሰብስበንላት እሷ በራሷ በቤተሰቧ ከዛ ወደ $1 ቀይረው ይላኩላት ወደ ቤይሩት። እሺ እንደዛ ትቻለሽ? አዎ እችላለሁ። ታማሚ ቤተሰቦች በሌላ ሰው እኔ ኃላፊነቱን ወስጄ ነገ ለሚመጣው ነገር ኃላፊነቱን አልወስድ። እሺ አቡዬ። እሺ ወደ የኢትዮጵያ ባንክ አካውንት በጓደኛ ገለመሌ እኔ አልቀበልም። ምክንያቱም እኔ ኃላፊነቱን ወስጄ ነው የምሰበስበው። ነገ ብትጣሉና ብሩን ባይሰጡሽ ሌላ ጣጣ ውስጥ መግባት አልፈልግም። ስለዚህ በቤተሰብሽ የኢትዮጵያ አካውንት የኢትዮጵያ ንግድ ባንክ አካውንት አምጪ። በኢትዮጵያ ገንዘብ ሰብስበን ቤተሰቦችሽ $1 ቀይረው ይላኩልሽ ወደ ቤይሩት። እሺ እሺ አቡዬ። እሺ ማይ። እሺ የኢትዮጵያ ንግድ ባንክ። እሺ
እሺ አቡዬ እሺ ቤተሰብ ተቀብለሽ እሺ ስንት ላይ የተጠየቀችው $6500 ነው። አሁን ጓደኞቿ $1000 ሰብስበውላታል። ስለዚህ $5500 ያስፈልጋታል ህፃን ልጅ ለማዳን። እኔ ነገ ጠዋት ቪዲዮ ሰራለሁ። ሁላችሁም ለምታውቁት ሁሉ ሼር ዲዩት ሪፖስት አድርጋችሁ ሁላችሁም ተገኙና እንትን በሉት እናግዛት። አሁን ሄዳንላት በቃ ነገ እንሰበስባለን። እሺ ማለት ነው። እሺ አቡዬ እሺ እግዚአብሔር ይስጥልኝ አቡዬ። ነበር ችግር የለም እናቴ። አካውንት ነምበር እና እንትን ለሱሱ ላኪላት። ሱሱ ቁጥሬ ስላላት አካውንት ነምበር እና ኮቴሽን ማለት ሐኪም ቤቱ ይሄን ያህል ገንዘብ አምጡ ያለበትን ወረቀት። እሺ አቡዬ እሺ አቡዬ እግዚአብሔር ይስጥልኝ አቡዬ። ልጆችሽን ያሳድግልሽ ማይ። አሚን አሚን። ይወድ ዋት አባውት ፔፓል ኦር ዜል የምትሉ አሜሪካን ያላችሁ ዜል የምትፈልጉ ፔፓል ምንም ችግር የለም። እኔ እሰጣችኋለሁ። ዜል ሪምን ጠይቃትና ዜል በዜል ማድረግ የምትፈልጉ በዜል ታደርጉና ሪም በኢትዮጵያ አካውንት ዶላሩን ወደ ኢትዮጵያ ቀይራትን ካልች ወይንም ዶላሩን ቀጥታ ወደ ቤሩት ሪም እንድትልክል የሪምን እኔ ኃላፊነት ወስዳለሁ። ኦኬ ዜል ግዴታ ነው ካላችሁ ግን የምንመርጠው ሁሉም ብር ቀጥታ ወደ ራሷ ወደ ቤተሰቧ የኢትዮጵያ ንግድ ባንክ ገብቶ እንትን ማለት ነው የምንፈልገው። እኔ ስልክ ቁጥር መዘግባለሁ፣ ደረሰኝ እለቅማለሁ። በትክክል ይሄ ገንዘብ መግባቱን እርግጠኛ መሆን ፈልጋለሁ። ኦኬ ዝም ብሎ ቃል መግባት አይደለም። ቴንክ ዩ በቃ ቤቴሌምዬ አይዞሽ፣ ፈጣሪ ጨርሶ ልጅሽን ይማረው። ነገ እንገናኛለን። ነገ ቪዲዮ እንሰራለሁኝ። ከዛ ሁላችሁም ሼር ዲዩት ሪፖስት አድርጉ። ሁሉም ሰው ይገኝ እና ኢንሻአላህ ነገ እንሰበስበዋለን። እሺ አቡዬ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው እና ችግር የለም አታስቢ። ይሞላል። እሺ በጣም ነው የማመሰግነው አቡዬ። እግዚአብሔር ይስጥልኝ፣ ልጆችሽን ያሳድግልሽ እናቴ። አሚን። አይዞሽ እሺ እህቴ እሺ ባይ። እሺ እጠብቃለሁ። ከሱሱ አካውንት ነምበር እና ኮቴሽን ላኪ ወደ እሺ አሁን ልክላት። እሺ ማይ እሺ የቃልዬ ጉዳይ ምን ደረሰ? ከምሽቱ 2 ሰዓት አይደል የተቀጣጠርነው? ሰዓቱ አልደረሰም እኮ። ቆይ ነገርኳችሁ እኮ ማን እንደሆነ እንትን እላችኋለሁ። በጣም ለማየት ይከብዳል። ትልቅ ነው።